በሰፈር በመንደር ባዋቂና ባላዋቂ ሰዎች ምክርና ቋንቋ የብዙ ሰው የትዳር አመለካከትና የትዳር ህይወቱ ፈራርሷል። ወንዶች አእምሮ ውስጥ ሴቶችንና ጋብቻን በተመለከተ ብዙ የፈረሱ አመለካከቶች አሉ። ሴቶች ውስጥም እንደዛው። ለምሳሌ ወንዶች ሁሉ ሴት ልጅ የሚዋሻትን ማለት ምንድነው? በምን ቋንቋ ልናገረው? ይሄ ያለ አይደለ ዝም ብሎ እየተጠበራረነ ማአት መጀንጀን ይባለው ወይም ደግሞ መገየድ ምናምን እንደሱ አይነት ነገር የሚያወራትና ገንዘብ የሚያሳያትን ወንድ ትወዳለች ነው በቃ። እና ሴት ልጅ ገንዘብ ካለ ሴት ልጅ አለች ነው። ሴት ልጅን በገንዘብ አታገኝም። በየአመቱ ነው የምናገረው። በገንዘብ አብርሃም መተኛ ሴት ልታገኝ ትችላለህ። ሚስት አታገኝም። የህይወትህ አጋር አታገኝ። ገንዘብ ሚስት አይገዛም። ገላዋን ሊገዛ ይችላል። ግን ይሄ ወሬ አለ እና ዝም ብለህ በቃ አውራ እንትና ዝም ብለህ ገይዳት በቃ ሄሊኮፕተር አለኝ እና አሜሪካ ላይ ራሱ ትልቅ ህንጻ አለኝ፣ ትራምፕ የኔ ሰራተኛ ነበረ ምናምን እያልክ አውራ አይነት ነገር አለ። ውሸቱን ያወቀች ጊዜ ታሪክህ ያበቃል። የሰፈር ወሬ ነው። ሌላው ቀርቶ በወሲብ ላይ እንኳን ብዙ ስለ ሴት የተሳሳተ ጤናን ሊጎዱ የሚችሉ አመለካከቶች አሉ። ሴቶች ደግሞ ወንድ ልጅ ሆዱ ከሞላ ወሲብ ካገኘ በቃ ይላል። ሐሜት ነው አይደለም፣ እንደሱ አይደለም። በጣም ብዙ ከዛ ያለፉ ሰዋዊ ኒዶች አሉ። ስለዚህ ብዙ የፈራረሱ አመለካከቶች አሉ። እነሱን እንገባለን። ትዳር እንዴት ይፈርሳል? ብዙ ሰው ውስጥ ያለው አመለካከት ማግባት ሲያስብ አግብቶ ማረፍ ነው የሚያስበው። አግብታል አርፈሃል፣ አግብታል አላገባም አላረፍክማ እየተባለ ስለሚመጣ ሰው የሚያገባው ለምንድን ነው? ለማረፍ ነው። ጳውሎስ ግን እንደዛ አለ አይደለም ያለው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 28 ያገቡ ሰዎች ያሳዝኑኛል አለ። በምድር ላይ ያለ መከራ ሁሉ በስጋቸው ያያሉ። ጋብቻ ላጤ ሆነ ያልተለማመድከው ሌላ አይነት ጦርነት የምታይበት ነው። በራስህ ብዙ ጦርነት ካየ ስታገባ ተጨማሪ ጦርነት ጭምር እንደምትጨምር ማወቅ አለበት። አይነቱ ለየት ያለ በእርግጥ ደግሞ መተጋገዝም አለው። ግን በደንብ በትክክል ባላንሱን አውቆ ራስን ማዘጋጀት ያስፈልጋል። አሜን ነው ኦሜን ነው። እና አይደለም እግዚአብሔር የፈቀደው ትዳር ውስጥማ ኮሽታ የለም፣ ጸብ የለም። የምራችሁን ነው? እውነት ነው የምታወሩት? እንደሱ ነው። የሳራና የአብርሃም ጋብቻ ከእግዚአብሔር ነበር? ከማ ነበር? እና ችግር አልነበረው? የይስሐቅና የርብቃ ጋብቻ ችግር ነበረው። እንዲያውም እሱ አንድ ቦታ ላይ እህቴ ነች ብሎ ሁሉ አሳልፎ ሰጥቷል። የመካንነት ችግር ነበረባት። እሱ ብቻ አይደለም፣ ልጆቻቸው እርስ በርስ ጠላት እስኪሆኑ ድረስ ልጆቻቸውን ተከፋፍለዋል። የርብቃ ልጅ አለ፣ የይስሐቅ ልጅ አለ። ይስሐቅ በመርህ እመራለሁ በኩር ነው ይላል። እሷ ደግሞ ኩሽና የሚል የኔ የዋህ የኔ ቦጅቧጃ ልጄ ትላለች። እና ልጆቹን ከፍለዋቸዋል ከወላጆቻቸው የተነሳ። ሰው ባለፈው ያየነው ትንቢተ አሞጽ 9 ቁጥር 11 ላይ የፈረሰውን የዳዊትን ድንኳን መልሼ ምን አደርጋለሁ? ገነባለሁ ይላል። የፈረሰው የዳዊት ድንኳን የሚለው ምንድነው አለን? የዳዊትን መንግስት ነው አለን። የዳዊትን መንግስት ስናነሳ የዳዊትን አመራረጥ እናንሳ። ዳዊት ገና በምንም አይነት ሁኔታ ውስጥ በወቅቱ በነበረው ነቢይ እና መስፍን ሳሙኤል ውስጥ ካህን በነበረው ሳሙኤል ውስጥ እሳቤው ሳይኖር እግዚአብሔር ለሳሙኤል መርጫለሁ ሰው ብሎ ነገረው። እና ምን አይነት ሰው ነው መርጫለሁ ያለው? እንደ ልቤ። ስለዚህ
ሳሙኤል ቀጥታ ሄደና ሳኦል ፊት ለፊት ዛሬ መንግስት ይጸና ነበር፣ ነገር ግን እግዚአብሔር እንደ ልቡ የሚሆንን ያንተን ሎሌ መርጧል አለው። ማን እንደሆነ ግን አላወቀም። በኋላ ላይ ሂድና ከእሴይ መካከል ቀባ ሲባል ትከሻው ሰፊ የሆነውን የመጀመሪያውን ልጅ ለመቀባት ሲል እሱ አይደለም አለ። ሌሎቹም ሲመጡ አይደለም አለ። ከዚያ በኋላ ያ ብላቴና ተፈልጎ መጣ እና እግዚአብሔር የመረጥኩት ይሄ ነው፣ እኔ እሱን የመረጥኩት ከትከሻው ከቁመቱ አይደለም አለ። ከምኑ የተነሳ ነው? ከልቡ። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። ሰው እንደሚያይ እግዚአብሔር አያይም ብሎ ነቢዩን አረመው እና ዳዊት በልቡ በእግዚአብሔር ዘንድ የተወደደ፣ ይሄ ሰው ግን መንግስቱ ፈረሰ ይደናል። እዚያ ስፍራ ላይ ዳዊት ከተቀባ በኋላ የእግዚአብሔር መንፈስ በኃይል ከሱ ጋር ነበር ይላል። የእግዚአብሔር መንፈስ በኃይል ከሱ ጋር የነበረበት ያ ሰው መንግስቱ ምን አረገ ይላል? ፈረሰ። ባሪያዬን ዳዊትን አገኘሁት፣ ቅዱሱንም ቅባት ቀባሁት፣ የአመፅ ልጅ ክፋትን አይጨምርበትም የተባለበት የዛ ሰው መንግስት ምን ሆነ? ፈረሰ። ስለዚህ እግዚአብሔር የትኛውንም ነገር ፍጹም አድርጎ አያስቀምጥም። የመፈራረስ ዕድል አለው እና ምንድነው መፍትሄው? ሁል ጊዜ መታደስ፣ ሪስቶር ማድረግ፣ ሪፎርም ማድረግ፣ መታደስ አለብን። እንደገና መስተካከል አለብን። እንደገና መገንባት አለብን። ለዚህ ነው ስለ ጋብቻ ተሐድሶ መማር ያለብን እና ጋብቻ ሊፈርስ ይችላል። ይህን ካልን በጣም ወዳሃት እሷም ወዳ እንቅልፋታ አብራችሁ ስትኖሩ ገነት ውስጥ እንደምትኖሩ ካሰብካት ሴት ጋር ምን ቀን ነው ይሄን ውሳኔ የወሰንኩት የምትልባቸው ሌሊቶች ሊያጋጥሙህ ይችላሉ። ኖርማል። መፍትሄው ግን ከዚያ ስሜት የተነሳ ሌላ እርምጃ መውሰድ ሳይሆን እንደገና የፈራረሱ ነገሮችን መልሰ ጠግነህ ገነት ማድረግ ነው። መጽሐፌ ላይ እንዳስቀመጥኩት ይህ መጽሐፍ ስትወጡ ታገኛላችሁ። የሌላችሁ ሰዎች 250 ብር ነው። ከኋላ ስትወጡ በኋላ አለ። እዚህ ላይ እንዳስቀመጥኩት ጋብቻ በአጋጣሚ የሚገኝ ጥሩ ጋብቻ በአጋጣሚ የሚገኝ ህይወት ወይም ተቋም አይደለም። መልካም ጋብቻ በየቀኑ እየሰራን የምናመጣው ተቋማችን ነው። የዕለት ተዕለት ስራ ይፈልጋል። ለዚህ ነው መጽሐፍ ቅዱስ ፍቅርን ተከታተሉ ይላል። ፍቅር ምን አድርጉ? ክትትል ይፈልጋል ማለት ነው። እንግዲህ ስንት ፐርሰንት ጋብቻ ይፈርሳል ብለናል? በ30 ዓመት ውስጥ 45% ጋብቻ ኢትዮጵያ ውስጥ የተጠና ጥናት። ይሄ የነጮች የአውሮፓ የምናምን አለ። ኢትዮጵያ ውስጥ 45% ጋብቻ በ30 ዓመት ሂደት ውስጥ በፍቺ ይጠናቀቃል። ከነዛ ውስጥ 28ቱ በመጀመሪያ 5 ዓመታት የሚፈርሱት ትዳሮች ናቸው። 28%። ከትልቅ ትህትና ጋር በጋብቻ መፍረስ ውስጥ የቅድሚያውን መስመር የምንይዘው እኛ የወንጌል አማኞች ነን። ስለዚህ በጥንቃቄ መማር፣ አንዳንድ አመለካከቶችን ማደስ ያስፈልጋል ማለት ነው። የጀመርነው ባለፈው ሳምንት ትምህርታችን እነዚህን መግቢያዎች ወስደን ያልነው ነገር ምንድነው? ሴቶችን እንይ። ለጋብቻ መፍረስ ምክንያት የምትሆን ሴት ወይም የማትፈለግ ሴት ቁጥር 1 ማነች? ኤልዛቤል። ኤልዛቤል የዝሙት መንፈስ ብለን ብቻ የምንጠራት አይደለች፣ ከሱ ያልፋል። ለዚህ የማትፈለገዋ ሴት አንደኛዋ ኤልዛቤል ነች እና ከኤልዛቤል ጋር አብሮ መኖር ማለት ምን ማለት ነው? ይኸውልህ ኤልዛቤል በቅባትህ በመንፈሳዊ ህይወትህ እያደግ ስትሄድ ምን ታረጋለች? ትነሳብሃለች። መንፈሳዊ እድገትህን፣
ኢኮኖሚካሊ እድገትህን፣ ማህበራዊ እድገትህን አታክ ታረጋለች። ኤልዛቤል ተስፋ እንድትቆርጥ ታደርጋለች። ምን እንድትሆን? ተስፋ እንድትቆርጥ ታደርጋለች። መኖር እስኪያስጠላ ምን ይሻለኛል? ራሴን ልግደል? በጥይት ልበት ነው? ብን ብዬ ልጥፋ እስክትል ድረስ። ምክንያቱም ኤልያስ ባለፈው እንዳየነው እኔ ከአባቶች ያልበልጥምና ምን አድርገኝ ውሰደኝ እስኪል ድረስ ኤልያስ ከጥቂት ይሄ ሁኔታ ውስጥ ከመግባቱ ቀደም ብሎ ምን አይነት ሰው ነበረ? የበዓል ነቢያትን የቆራረጠ፣ እሳት ያወረደ፣ ዝናብ ያመጣ፣ በቅባቱና በአገልግሎቱ ከፍ እያለ የሄደ ሰው ነው። እየጨመረ ነው ሲባል በአንድ ጊዜ ኤልዛቤት ዶግ አመድ አደረገችው። መኖር አስጠላኛል። ስለዚህ አንዳንድ ባሎች ከሚስቶቻቸው የተነሳ የምድርን ሕይወት ገሃነም ሆኖባቸው እየጠሉት ካለ መኖርን እየጠላ እንድትሄድ እያደረገች ያለች ሴት እሷ ኤልዛቤል ነች። ከቤት ይወገድ። ከቤተ ክርስቲያን ልጆች ይነሳ። ብዙ ጊዜ ችግሩ ምንድነው? ኤልዛቤሎች ቆንጆ ናቸው። ቆንጆ ናቸው። ሰው ሲያያቸው ቆዳቸው ለስላሳ፣ ጸጉራቸው ያማረ፣ ፈገግታቸው ራሱ የተጠና እና በሌላ ሰው ፊት ለፊት ሲናገሩ ብዙ መልካም መልካም የሆኑ መረጃዎችን አምጥተው የሚናገሩ። ለዚህ ብዙ ጊዜ ከኤልዛቤል ጋር የሚኖር ሰው ሌላው አይረዳው፣ ብቻውን ነው የሚቃጠለው። እቺን የመሰለች ሚስት አብራው እየኖረች ምን እንደዚህ ያረጋዋል? መሬት ነች ይላል። አግብቷት እየኖረ ያለ ይመስል የውጭው ሰውዬ። እና ባለፈው ያላነሳዋቸውን አንዳንድ ነገሮች ልናገር። ኤልዛቤል ባህሪን ትቀይረዋለች። ከዋናው ባህሪህ ውጪ ታረጋለች። ባህሪን ትቀይረዋለች። ታጋሽ ከሆን ቁጡ ታረጋለች። ነጭናጫ ታረጋለች። ቅንነትህን ታስጥልሃለች። አንደኛ ነገሥት ምዕራፍ 20 ትዝ ይላችኋል አይደል? መሬት ሊወስድ ሄደ እና ማን ነበረ ሰውየው? ናቡኬ ነው። ናቡቴ የሱን መሬት ሊወስድ ሄዶ ለመነው። በስንት ልግዛ? አልሸጥም አለ ሰውየው። የርስት ጉዳይ ነው፣ የኪዳን ጉዳይ ነው። አልሸጥም አለ እና በጣም አዘነ። እሱ ነፍስ የማጥፋት እቅድ አልነበረውም። አለች ኤልዛቤል በየትኛው መንገድ የምትፈልገውን የራስ ማድረግ ትችላለህ። ስለዚህ በቃ ችግር የለም አለች እና አስገደለችው። ኤልዛቤል ባህሪውን ቀየረችው። ቀማኛ አደረገችው። አክዓብ ወንጀል ሰሪ አደረገችው። ይሄ ብቻ አይደለም። የኤልዛቤል አደገኛ ባህሪዋ ሃይማኖታዊውን ስርዓት ለፍላጎቷ ትጠቀማለች። ናቡቴን ለማስገደል ምንድነው ያሳወጀችው? ጾም፣ ጸሎት። አንብቡት። ናቡቴን ለማስገደል ጾም፣ ጸሎት ነው ያወጀችው። አንደኛ ነገሥት 20 ከ11 ጀምሮ ጾምና ጸሎትን አውጁ አለች። አየ ሃይማኖታዊውን ነገር ለማጥቃት ነው የምትጠቀመው። ስሟን ለመሸፈን፣ ክብሯን ለመሸፈን፣ የምትፈልገውን ለማግኘት። ከኤልዛቤል ጋር መኖር እንደሱ ነው። ታጠፋባለች። በዚህ አቅጣጫ ብዙ ነገሮችን ለማየት ሞክረናል። ሁለተኛ ያነሳ ነው ቸልተኛ ወይም ስንፈተ ወሲብ ወይም ደካማ የወሲብ ፍላጎት ካላት ሴት ጋር መኖር።
ኦኬ የምታነቡልኝ ሰዎች መኃልይን አውጡት ቁጥር 2 ጀምሮ። የኔ ወንድም ልንገረ የትኛዋም ሴት እንዳንተ ሴት ነበረች። የትኛዋም ሁሉም የምታያቸው ሴቶች የምታያቸው ሚስቶች አንተ ሚስት ስትሰጥ የነበረውን ስዕል ነበር የምትሰጥ። እኔን ካገባ የወሲብ ጥማት የሚባል ነገር አያጋጥምህም። ሃሌሉያ። ደስተኛ አደርግሃለሁ። በጣም ንጹህ ቤት ነው ማኖር። እንደ እንቁላል ነው መንከባከብ። ሁሉ ጊዜ የደረሰ አፕል ነው የምትመስለው። ንፋስ ያልነካው ያልተቆረጠ እዛ እንትኑ ላይ እንዳለ እና እኔን ማግባት ማለት ምን አይነት ነገር መሰለ ብላ በቃ ሐሳብ ሁሉ እሷን አግብተ ልትኖር የምትችለውን ፍጹም ህይወት ታሳያለች። ችግሩ ግን አግብታ ከተወሰነ ጊዜ በኋላ በእናቴ ስጪኝ ማለት ትጀምራል። ወሲብን በልመና ለምነህ አልጋውን አንጠፍ ትባላል። የልጆች ዳይፐር ቀይር። ዛሬ ቁርስ እንዴ ስንት ቦታ አሉን አልሰራውማ ቁርስ ቢዘለልስ ትላለች። ወይ ተነስታ ስራ። ያቺ እንደ ንጉስ ታኖረኛለች ያልካት ሴት በገዛ ቤትህ ባሪያ ታረጋለች። እቺ ሰነፍ ቸልተኛ ደካማ የወሲብ ሁኔታ ባይዘወይ የትኛውም ሴት በኋላ ላይ እመጣለሁ። የትኛውም አክቲቭ እና ንቁ ሴት በልዩ ልዩ ምክንያት ወደ ሰነፍ ቀዝቃዛ ሴትነት ልትቀየር ትችላለች። ምክር ካልሰማች፣ ግትር ከሆነች። መኃልይንና አንብበው። መኃልይ 5:2 ጀምሮ እኔ ተኝቻለሁ፣ ልቤ ግን ነቅቷል። ውዴ እንዲህ እያለ በር ሲያንኳኳ ሰማሁት። ውድ እህቴ የሆንሽ ሙሽራዬ ሆይ፣ እንከን የሌለብሽ እርግቤ ሆይ፣ እባክሽ በሩን ክፈችልኝ። ራሴ በጠል ርሷል፣ ጠጉሬም በሌሊት ካፊያ ረስርሷል። ልብሴን አውልቄአለሁ፣ ታዲያ እንደገና ልልበስን? እግሬንም ታጥቤአለሁ፣ ታዲያ እንዴት እንደገና ላሳድፈው? ውዴ በመተላለፊያው በኩል እጁን ወደ ውስጥ ዘረጋ፣ አንጀቴም ስለ እርሱ ተንሰፈሰፈ። ስለዚህ ለውዴ በሩን ልከፍትለት ተነሳሁ። የበሩን መክፈቻ እጀታ ሲይዘው እጆቼ ከርቤ እንደተንጠባጠቡ ከንፈሮቼም የከርቤ ፈሳሽ አፈሰሱ። ለውዴ በሩን ከፈትኩለት። ውዴ ደርሶ ተመለሰ። ድምፁን ለመስማት እጅግ ጓጉቼ ነበረ። አጥብቄ ፈለግኩት፣ ነገር ግን ላገኘው አልቻልኩም። ጠራሁት፣ እርሱ ግን አልመለሰልኝም። እየተዘዋወሩ ከተማውን የሚጠብቁ ሰዎች አገኙኝ፣ ደብድበውም አቆሰሉኝ። የከተማውን ቅጽር የሚጠብቁ ዘበኞች መጎናጸፊያዬን ገፈው ወሰዱብኝ። እናንተ የኢየሩሳሌም ቆነጃጅት ውዴን ያገኛችሁት እንደሆነ እኔ ከፍቅሩ የተነሳ መታመሜን እንድትነግሩት አደራ እላችኋለሁ። አመሰግናለሁ። አይታችኋታል? እቺ ሰነፍ ሴት አይታችኋታል? እቺ ሰነፍ ሴት ውዷ መጥቶ አንኳኳ። ማንኳኳት ብቻ ሳይሆን እሷ መክፈት እምቢ ስትለው እጁን በቀዳዳ ውስጥ አሾልኮ በሩን ለመክፈት ሞከረ፣ አልቻለም። እና እሷም ነበር የምትሰጠው ምክንያት ልብሴን አውልቄአለሁ፣ አሁን እንደገና እኔ ተነስቼ ልብስ ልለብስ ነው፣ ደግሞ እግሬ ታጥቤአለሁ፣ እንደገና እግሬ ላቆሽሽ ነው እያለች በቂ ነው የምትለውን ምክንያት ትሰጠዋለች። እና ልቡ ተሰበረ፣ ተመልሶ ሄደ። ዘግይታ እሷ ስትነሳ እሱ የለም። በጣም ማዝነው። እሱን መልሳ ለማግኘት የኢየሩሳሌምን ቆነጃጅት ማናገር ነበረባት። አደገኛ ፓርት። ስለ ባልሽ ከሌሎች ሴቶች ጋር ምሰሪ ከሆነ ትዳርሽ አደጋ ላይ ወድቋል።
ሰው ይቺ ሴት ሰነፍ ሴት ነች። የወሲብ ግለት የላትም። ምን የላትም? የወሲብ ግለት የላትም። ከእንደዚህ ጫኔ ሴት ጋር ስትኖር ሁል ጊዜ ስለ ወሲብ ማስረዳት ይኖርብሃል። 7 የወሲብ ጥቅሞች ለሴት ልጅ፣ 11 የወሲብ ጥቅሞች ለወንድ ልጅ እያልክ ስለ ወሲብ በየጊዜው መናገር አለብህ። አንደኛ ቆሮንቶስ ላይ ምዕራፍ 7 ቁጥር 3 ምን ይላል? አንደኛ ቆሮንቶስ 7:3 ባል ለሚስቱ ማድረግ የሚገባውን የጋብቻ መብቷን አይከልክላት። እሺ፣ እንዲሁም ሚስት ለባሏ ማድረግ የሚገባትን የጋብቻ መብቱን አትከልክለው። አትከልክለው አይደለም የሚለው? ትከለክላለች። ራሴን አሞኛል፣ እኔ እንዴት እንደዋልኩ እኔ ነኝ የማውቀው። ዝው 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 ስል አንዳንድ ሴቶች ሙሉ ኢነርጂያቸውን በሌላ ጉዳይ ላይ ጨርሰው የሞተ አካል ነው ለባላቸው ይዘው የሚመጡት። ማታ በህይወት ፕላናቸው ውስጥ በቀን ተቀን እቅዳቸው ውስጥ ባላቸው የለም። እንጀራ፣ የሚታጠብ ልብስ፣ ለቅሶ ቤት መሄድ፣ ባልትና፣ ገበያ፣ ከዛ ደግሞ መደበኛ ስራ፣ እነዚህ ናቸው እቅዶቻቸው ውስጥ ያሉት። ልክ ሲጨርሱ ይሞታሉ። ባላቸው በህይወት እቅዳቸው ውስጥ የለም። በቃ ተረስቷል። ለዚህ ማታ ላይ ቁጭ ባለበት ትተውት ሲመጣ እሱ ደክሞኛል፣ በእናትህ ወደዛ ጠጋ በል። የለ እቅድ ስፍራ በህይወቷ ስፍራ ተሰጠች። እቺ ሰነፍ ሴት፣ ቸልተኛ ሴት። ቀጥለው ጥቅሱን ሚስት በሰውነቷ ላይ ስልጣን የላትም፣ በእርሷ ሰውነት ላይ ስልጣን ያለው ባሏ ነው። እንዲሁም ባል በሰውነቱ ላይ ስልጣን የለውም፣ በእርሱ ሰውነት ላይ ስልጣን ያላት ሚስቱ ነች። እንግዲህ 2 ሳምንት ምናልባት 2 ሳምንት ከሩብ ሴት ላይ ነው የምናወራው። ከዚያ ቀጥሎ ደግሞ ወንድ ላይ ነው የምናወራው። አሁን የሴቶች ስለሆነ ቀጥታ እሱ ላይ የምንመጣው። በሰውነቷ ላይ ምን የላትም ይላል? ስልጣን የላትም። ከዛ ጓደኛዋ ጋር ስታወራ ወንዶቹ አይገባቸውም እኮ እኛ እንዴት እንደምንውል ብላ በደንብ የፈራረሰውን ያንን ተመልሶ እንዳይገባ እሳት ትለቅበታለች። ጭራሽ በድካም ላይ ድካም አይገባቸው እንዴት እንደምንሮጥ አይገባንም። እንዲገባንም አንፈልግም። እግዚአብሔርም እንደሱ እንዲገባን አድርጎ አልሰራንም። አሜን። የትኛውም አይነት ሴት ብትሆኚ፣ በየትኛውም አይነት መነቃቃት ውስጥ የነበርሽ ሴት ብትሆኚ፣ በጣም ቅጽበታዊ በሆነ ሁኔታ ያንን የተወደደውን ማንነትሽን ልታጪና ቀዝቃዛ ሴት ልትሆኚ ትችያለሽ። እስራኤል ይሄ አጋጥሟታል። ኤርሚያስ 2:2-3 ኤርሚያስ 2:2-3 ሂድና ለኢየሩሳሌም ሕዝብ እንዲህ ብለህ ንገራቸው። ለኢየሩሳሌም እንዲህ ብለህ ንገራቸው። እሺ፣ በመጀመሪያ በምድረ በዳ ምንም በማያልቅበት ትተክሉኝ ነበር። ምን ትሉ ነበር? ትከተሉኝ ነበር። ትከተሉኝ ነበር። በዛኛው በቀድሞ ትርጉም እሺ፣ ቀጥለው። እሺ፣ ሂድ። በመጀመሪያ በምድረ በዳ ምንም በማያልቅበት ትከተሉኝ ነበር። በዚያን ጊዜ ሙሽራይቱ ለሙሽራው የምታሳየውን ፍቅርና ታማኝነት ለኔም ታሳይ እንደነበረ አስታውሳለሁ። ያኔ አሁን ምን አርገሻለሁ? አርጅተሻለሁ። አሮጊት ሴቶቹ ምንድነው የሚሉት? እንዴ ልሰባብረኝ ነው እንዴ?
እንደ ድሮ መሰልኩ እንዴ? አንተ ደግሞ እያደር አታረጅም እንዴ? ጭራሽ ይብስብሃል እንዴ? መጽሐፍ ቅዱስ እንደዚህ ነው የሚለው፣ የሙሽራነት ፍቅርሽን ትተሽዋል፣ ቀዝቅዘሻል። የኔ እህት እድሜሽ እየጨመረ በሄደ ቁጥር የበለጠ ለባለቤትሽ የጋለ ፍቅርና የወሲብ ፍላጎት ሊኖርሽ እንጂ ልትቀዘቅዥበት አይገባም። መግደል ነው። በወሲብ አቅጣጫ በወር ከ20 ጊዜ በላይ ከስንት ጊዜ አልኩኝ? ከ20 ጊዜ በላይ ወሲብ የሚፈጽሙ ወንዶች የፕሮስቴት እጢ የመያዝ እድላቸው በ30% ይቀንሳል። አሜን። ይሄ ብቻ አይደለም። ወሲብ ሲፈጽሙ በአንድ ጽሑፍ ላይ እንዳየሁት የተደረገ ጥናት ነው። በአንድ ጊዜ ጥሩ የወሲብ ተግባር የሚወጣው ኢነርጂ እንደ ፓሪስ አይነት ከተማን ለአንድ ሳምንት የምትጠቀመውን ያህል ኢነርጂ ነው። ያ ማለት በጣም ብዙ የተለያዩ አይነት ነገሮችን ከውስጡ ይሰባብራቸዋል፣ ያወጣቸዋል። ስለዚህ ሰውነቱ ካንሰርን ሰውን ከማዳበር ይልቅ ምን እየሆነ ነው የሚመጣው? የፈራረሱትን እየገነባ ሰውየው እየታደሰ ነው የሚሄደው። ስለዚህ አንድ ወንድ በቀዝቃዛ ሚስቱ የተነሳ ግድያ እየተፈጸመበት ነው መኝታ ቤቱ ላይ። ስለዚህ አረመኔዋ ዛሬ ንስሐ ግቢ፣ ዛሬ ንስሐ ግቢ። ዛሬ የባልሽን ጤንነት ለመጠበቅ ራስሽን አሳልፈሽ ስጪ። ኦሜን ነው፣ አሜን ነው። አሌሉያ። ስለዚህ ሙሽራይቱን ይላል የዛንን የተወደድሽበትን የተፈቀርሽበትን ያንን ወራት ምንም በሌለበት ሁኔታ ልጆች ምናምን በሌሉበት ሁኔታ የነበረሽን ያንን ተወዳጅ ያደረገሽን ነገር አሁን ጥለሽዋል ይላል። አሁን ምን እያለች ነው? ልጅ እያጠባው ነው ትላለች። ከልጅ ጋር ስታገል ነው የምውለው። በዛ ላይ እንጀራ አለ፣ ልብስ አጠባ አለ። ልጆች ልብስ ታውቃለህ፣ ለሊት ነው የምነሳው። ላንተ የሚሆን ምንም አይነት አቅም የለኝም እየተባለ ሰውየው መኝታ ቤቱ እየተገደለ ነው ያለው። የውጭ ሰውስ ጽድት ብላ ጸጉሯን እንደዚህ ተሰርታ እግዚአብሔር ይመስገን ክብር ለስሙ ይሁን ስትል አቤት ከመልክ ጸባይ። ይሄ በአብዛኛው ባይዘው ዓለማዊ ሴቶችን አይመለከትም። ዓለማዊ ባል ያላቸው ሴቶች ለሰውየው ፋታ አይሰጡትም። ያቃሏ ምን እንደሚፈጠር 6 ውሽማ ቁጭ ያደርግላታል። ሃሌሉያ። ምን አጨቃጨቀው ከሷ ጋር? የኔ ማዳ ጤፍ አለቀ ስትለው ይገዛላታል በኩንታል እና በቃ ባጃጅ አለ እሱን ለወጭሽ ይሁን ብሎ የለም እሱ ጋቢና ላይ የሚያስቀምጠው ራሱ ውሽሚትን። ስለዚህ እንዲህ አይነት ቀልድ የለም። ቶሎ ብላ ቤት እንዲመጣ አጭር ልብስ እየለበሰች እየተኳኳለች ሃሌሉያ፣ አንዴ ቻፕስቲክ አንዴ ሊፕስቲክ እያለች ሽቶዋን መኝታ ቤቷ ስትገቡ ራሱ ሽቶ ነው ያለው። አንሶላውን ታርከፈክፈዋለች። ምክንያቱም ፋታ ከሰጠችው ምን አማይነን አማይ በጌታ ምናምን ጸልይ፣ በመንፈስ የሰውነትን ስራ ግደል። የትኛውን ሰውነት ስራ? አንቺን ያገባሁት ልገድል አይደለም፣ ራሴን ልደሰት ነው። ከዛ ጸብ ሲፈጠር ለፓስተር እናገራለሁ። ቸርች ምናምን ማህበረሰባዊ ቅቡልነት ታጣለህ። አንተ በጌታ ሆነ ስሙን ማሰደብ እየተባለ እቤቱ ውስጥ ይጨቆናል። መታ ነው ዛሬ
አሜን ነው። አሜን ነው። ያስ ለዚህ ምክር የማትሰሚና የኔ ብቻ ይሰማ የምትይ ከሆነ በፍጥነት ወደ ቀዝቃዛ ሴትነት ትቀየሪያለሽ። ኦኬ። መነቃቃት ከሌላት የወሲብ መነቃቃት ከሌላት ሴት ጋር መኖር ማለት ምንድን ነው? አንደኛ ሁልጊዜ ከወሲብ በላይ አሳማኝ ምክንያትን መስማት ትነግራለች። አንደኛ ሁልጊዜ ከወሲብ በላይ አሳማኝ ምክንያት ታቀርባለች። ከሷ ጋር ስትኖር ምንድን ያለችው እቺ ሴት ውዷ በደጅ ቆሞ ሲያንኳኳ እጁን አድርጎ በሩ ሊከፍት ሲል ምንድን ያለችው እሷ? ልብሴን አውልቅ ያለው እናስ እግሬን ታጥብ። ምክንያት አላት ለውዷ ከመክፈት ይልቅ ዜድ እንዴት ነው ሁሉ ሰላም ነው ስትላት ሳጅን ደክሞኛል ዛሬ ጥሩ ቀኔ ሙዲ አልመጣም ትላለች። የምን ሙድ ነው ይሄ? ኪዳን ነው። በሙድ የሚነዳ አይደለም። ሙዱን ለዩቲዩበሮችና ኤፍኤም ፕሮግራም ለሚያዘጋጁ ሰዎች ተውላቸው። እናንተ በኪዳን ኑሩ። ታማኝ የወሲብ ጓደኛ ለመሆን ኪዳን ገብተሽ ነው የገባሽ። አሜን። ባይ ዘ ዌይ የማይግሬን ህመም ማይግሬን ማለት ከፍተኛ የራስ ምታት የሚሰቃዩ ሴቶች ወሲብ እንደሚታዘዝ ታውቃላችሁ? ምክንያቱም የማይግሬን ህመም አንዱ የውስጥ የሚኖር መጨናነቅ የሚፈጥረው ህመም ነው እና ጥሩ አይነት ወሲብ ሲፈጽሙ ሰውነታቸው በጣም ዘና ስለሚልና ብዙ ነገር በርን ስለሚያደርጉ የማይግሬን ህመም ያስታግስላቸዋል። አንዳንድ ሴት ትላለች ራሴን አሞኛል። ከፓራሲታሞን ባልሽ ይሻልሻል። ና ቀዝቃዛዋ ሴት ምንድነው? ሁልጊዜ ምክንያት አላት። ሁልጊዜ ከወሲብ በላይ አሳማኝ ምክንያት አላት። ሰባክኔ የለፋውት በርዶኛል፣ አሞኛል፣ ጥሩ ሙድ ላይ አይደለሁም፣ ጾም ጸሎት ላይ ነኝ አለ። መንፈሳዊዋ ስጋዊ ነገር እንዲያስብ አድርገው ጸልይ ትለዋለች። የተመታ ይሁን። ሁለተኛ ለወሲብ ግድ እንደሌላት በልዩ ልዩ መልክ ከምታሳየ ሴት ጋር መኖር ነው። ለወሲብ ግድ እንደሌላት በልዩ ልዩ መልክ ከምታሳየ ሴት ጋር መኖር ነው። ቀዝቃዛ ሴት ጋር መኖር እንደሱ ነው። ኦኬ ደስ ሲል ስትፈልግ ንገረኝ ትላለች። ማለት እኔ የወሲብ ፍላጎት እኔ መልአክ ነኝ፣ እኔ መንፈሳዊ ሴት ነኝ አይነት ነው። በቃ የወሲብ ፍላጎት ይላት እምትነግርህ እሱን ነው። እንደውም አንዳንድ ጊዜ አልፋ ተርፋ ባንተ በራስህ እንኳን ደስተኛ አይደለሁም ዘለ ወሲብ ላይ እንጣጥ የምትለው እስክትልህ ድረስ መልአክ ያጫውታታል። ጨዋ የቤት ልጅ ትሆናለች። የወሲብ ፍላጎት ከሌላት ለምን አገባች? የሷ የቆሞ ቀር ስድብ ማስወገጃ ነው እንዴ? ግፍ ነው። እና ይሄን ነው በቃልም በተግባርም ታሳያለች። ጥሩ ጊዜ ነበረን። አንተ ደስ ካለህ ላንተ ጥሩ ከሆነ ችግር የለውም። እኔ ምንም ብናረግም ባናረግም ምንም ዋዛት ምን ማለት ነው ይሄ? ለዚህ እንደዚህ ነው የምታረገው። ሶስተኛ
የወሲብ መጠንን ወይም ብዛትን የምትወስንልህ ሴት ጋር ትኖራለህ። ከፈቀድክላት ትቆጣጠራለች። ወሲብ ቶሎ ቶሎ የማድረግ ጉዳት ብላ ትነግርሃለች። ወሲብ በሳምንት አንድ ቀን የማድረግ ጥቅሙ፣ በወር 2 ጊዜ ወሲብ ማድረግ እና በቃ አሁን እኔ እናንተ መቼ መሰለ የምናደርገው የረፍት ቀናችን እሁድ አይደለ? እሁድ ማታ ማታ ወሲብ እናደርጋለን። ትገድባለች። እሷ ፕሮግራሙን ታወጣለች። ባንተ ስሜት እሷ ትወስናለች። እንጀራ አረከው እንዴ በየቀኑ እንዴ? እንደ ቆዳ የምታለፋኝ ምን አድርገኝ ነው? ዋዛት ምን አንቺ እኮ ለባልሽ ገነት ነሽ። ገነት ደግሞ በወር አይገባም፣ በየቀኑ ነው። ያስ በየቀኑ ነው ገነት። ሃሌሉያ ብለ መዓዛውን ውዴ እንደ ገነት መዓዛ ነች አይደል የሚለው? በየቀኑ ነው ገነት። ቀዝቃዛዋ ሴት ትወስንላለች። እሁድ ብዙ ስራ ስለማይበዛብኝ ጥሩ ጊዜ የሚኖረኝ ካንተ ጋር እሁድ ነው ትላለች። ኦኬ ጥሩ ወሲብ ጊዜ ከፈለክ እስቲ ውጪ ጋብዘኝና ሰውነቴ ታደስና ወረባክሽ። አይ ነው እናቃለን፣ ሚስት ውድ እንደሆነች እናቃለን። ዋጋቸው ቤት የሚስቶች ዋጋ ውድ ነው እና ወጪ አታስወጡ። ትንሽ በእግር ወክ እያደረግን የሆነ ቦታ ደግሞ ከጋበስከኝ በቃ ይዛለት ጥሩ ሙድ ላይ እመጣለሁ። በሙድ አታስተናግጂኝ፣ በፍቃድ በውሳኔ አሜን። አሁን ማለት ምንድን ነው መሰላችሁ? ትሰማላችሁ ኤፍኤም ዩቱብ ምናምን ስለምትሰሙ ሙዷን ጠብቀው ሙዷ ሲመጣ ምናምን ስላ እናንተ ሙዴ አልመጣም ሙዴ መጥቷል ምናምን እያላችሁ ወገኖቼ፣ ሰው ቤቱን እያፈረሰ ነው። እኔ በጣም የሚገርመኝ የ22 ዓመት ልጅ ስለ ሙድ ሲያወራ ትሰሙታላችሁ። እሱ አንድ ሴት አሳምኖ አላገባም ገና። ካገባ በኋላ አልተጣጣምንም ብሎ ሲለያይ ታዩታላችሁ። የጋብቻ መካሪያችሁ። እኔ አሁን የምነግራችሁ ስንት ዓመት ሆነን በጋብቻ? ተው እንጂ ራሷ ትናገር። ሚያዚያ 22 ስንት? ሚያዚያ ስንት? 22 ሚያዚያ 22 31 ዓመት ይሆነናል። ይሻላል የ22 ዓመቱ ልጅ ከሚነግራችሁ 31 ዓመት ሊሆነው ያለ ሰውዬ ቢነግራችሁ ይሻላል። አይሻልም? ይሻላል። ሃሌሉያ። እና ፕሮግራም ያወጣሽ ሴትዮ ለወሲብ ከኔ ጋር ጥሩ ወሲብ ከፈለክ ቅዳሜ ማታ ነው እሁድ ማታ ነው ብለሽ ፕሮግራም ያወጣሽ ሴትዮ ብድግ አድርጊው። በየቀኑ ለባልሽ ዝግጁ ሁኚ። ባይዘወይ ወሲብ ለወንድ ልጅ ወደ ማህበራዊ ህይወት የሚመልሰው ነው። 4 ወሲብ ቀዝቃዛዋ ሴት ጋር አብረህ ስትኖር በቀድሞ ልምድህና በአሁኑ ባህሪህ ልትከስህ ትሞክራለች። ልጄ እኔ የቤት ልጅ ነኝ ከማንም ጋር አልወጣሁም ትላለች። ስታገኘኝ ድንግል ነበርኩ ትላለች። እኔ እንዳንተ ዘልዬ አልመጣሁም። እኔ ምንም ነገር አላቅም። በቃ ክስ ነው የምትጀምረው። ጧጧጧጧ የድሮ ታሪክህን እያነሳች እና እኔ እንደ ሌሎቹ ሴቶች አይደለሁም፣ እንጣጥ የሚሉ ሴቶች አይደለሁም እኔ ትላለች። እነዛ የምታውቃቸው ሴቶች ድሮ የለመርካቸው ሴቶች እነሱ ጋር መሄድ ትችላለህ። አትፈቅድልህም። ባይዘወይ ባፏ ነው የምትለው። የሄድክ ቀን አለቀልህ። ሴት ልጅ ብር ብታጠፋ ይሻላታል ወደ ሌላ ሴት ከምትሄድ። ግን እኔ እንደነሱ አይደለሁም ትላለች። ለምታውቃቸው ሴቶች አይደለሁም።
ምንድን ነው ሌላ ቦታ ስሜትህን የሚያነሳሱ ሰዎች አሉ እንዴ? በየጊዜው እንዲህ እንትን ጋል እያልክ የምትመጣው የት ውለህ ነው? እና ማን ጋር ነው የምታሳልፈው? ሺቲ ለብሳ የሺቲ ቁራጭ አድርጋ ካልሲ ደርባ ታይት ጨምራበት ጋቢ ጣል አርጋ እንዳታስብ ጥረት ታረጋለች። እና ስታስብ የት ሄደ ነው አንተ? ቆይ ማን ነው አነሳስቶ የሚልክህ? እና ትከስሃለች መልሳ። አንተ ነው የምትከስህ። የኔ ትቆም አርጊው ታይ ወንጀል ነው። በኋላ ባልሽን ከሌሎች ቆነጃጅቶች ጋር አብረሽ መፈለግ ትጀምሪያለሽ። መቼም አማኝ የትም አይሄድም። አይ ነው እየገፋው አይደለም ባሎቻችሁን ግን ነው። አምስተኛ ለወሲባዊ እንቅስቃሴ መልስ ከማትሰጥ ሴት ጋር ትተኛለህ። ምን ይላል መጽሐፍ እዛ መሐሌ ላይ? እጁን በመወርወሪያው ሞከረ ሊከፍት ይላል አይደል? አንተ ትዳብሳታለህ፣ ትነካካታለህ፣ ከንፈሯን፣ ግንባሯን፣ አንገቷን ትስማታለህ። እሷ እንደዚህ ነው ትላለች በየመሃሉ ኩንታል የተሸከመች ነው የሚመስላት። እና አንተ ስትስማት ይሄ የልብስ ማስጫ መቆንጠጫ አለ አይደል? እዚህ ጋር ስማት በመቆንጠጫ ቁጭ፣ እዚህ ጋር መቆንጠጫ ቁጭ ያደረክባት ነው የሚመስላት። ጭንቅ ነው የሚላት። ወንድ ልጅ ሲያቀፍ ማቀፍ፣ ሲስም መሳም አይደል? ምላሽ መስጠት ያስፈልግ። ደክሞኛል ብዬ የለም ኢነርጂ ጨርሳ ነው የምትመጣው። ነገርኳችሁ እኮ ሰነፏ ሴት ለባሏ ምንም አይነት የምታስቀርለት ፕላን የላትም። በቀን ውሏ ውስጥ የባሏ ሆድ እንጂ የባሏ ስሜት ይኸውላችሁ። አንዳንድ ሴቶች ባሎቻቸውን በምግብ ይበድላሉ። ብዙ ሴቶች ባሎቻቸውን በወሲብ ይበድላሉ። እኛ ደግሞ ምግብ ብትከለክሉን ይሻለናል፣ ከወንድሞቻችን ጋር እንበላለን። ካጣን በየአይነቱ በልተን እንመጣለን። ቅቅል ካጣን ይቅርብን፣ ኢነርጂ ለኛ ያስቀሩልን። እና ምላሽ አትሰጥህም። የወሲብ ግለት በፍጹም የላትም። የሞተ ሰው ጋር እንደመገናኘት ያክል ከአልጋዋ ጋር ተሰፍታ ነው የምታስተናግድ። እንቅስቃሴ ወደፊት ወደ ኋላም ወደ ላይም የለም። እና እንደዚህ በፈለክ ጊዜ ማድረግ ትችላለህ ትላለች። እና በጣም ማዝነው አንዳንድ ባሎች የወሲብ ረሃብተኛ ናቸው። የወሲብ ረሃብተኛ ከዚህ የተነሳ ሚስታቸው አጠገብ ፖርን ፊልም ያያሉ። ባልሽ ፖርን ፊልም እያየ ካለ ገለሸዋል። ሶሪ በጣም አንዳንዶቹ ወንዶች ሚስታቸው ያለች ራሳቸውን በራሳቸው ያረካሉ። እና በሱ ደግሞ ልትከሰው ትፈልጋለች። ያላገባችሁ አብሶ ሴቶች ይሄን መማራችሁ በጣም ይጠቅማቸዋል። ያገባችሁ ግን ማውራው ነገር በደንብ ነው የሚገባችሁ። በደንብ 31 ዓመት ሊሞላኝ 3 ወር ነው የምጠብቀው። 3 ወር የካቲት፣ መጋቢት፣ ሚያዝያ 3 ወር እና ልምድ አለኝ። ሰነፍ ሴት መክሊቷን እንደቀበረ ሰው ነው። መክሊቱን እንደቀበረ ሰው ሰነፍ ሴት ባሏን ትከሳለች፣ ባሏን ታማለች፣ ባሏን ትተቻለች። ጥቅስ የምታወጡ ሰዎች ማቴዎስን አውጡልኝ። 25 ከ24 እና 27 25
አንድ መክሊት የተቀበለውም ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። በስመ አብ። አይገርማችሁም? የሰውዬ ማቴዎስ ምዕራፍ 25 ነው። እሺ ከ24 እስከ 27 አንዳንዶቻችሁ ጥቅሱ ያመለጣችሁ መሰለኝ። አይገርምም? ማቴዎስ 25 ከ24 እስከ 27 ምንድን ነው ያለው ለጌታው? ካልበተንክበት የምትሰበስብ ካልዘራህበት የምታጭድ ጨካኝ ሰው። ቀዝቃዛዋም ባሏን እንደዛ ነው የምትለው። ለኔ የማታስብ ጨካኝ ራስ ወዳድ። እኔ አንዳንድ ጊዜ እንዳውም አንተ መንፈሳዊ ነገር የገባህ አይመስለኝም። ጸሎት ስትባል ታዛጋለህ፣ እዚህ ላይ ግን እንደ ነብር ያረጋል። ክስ በክስ ነው። መክሊቷን አታበዛው። ድሮ ምንም ወሲብ ሳትማር በፊት ያኔ ድንግል ሆና እግሯን ከፍታ ያስተናገደችበት አለ አይደል? በሱ ሁኔታ ነው አሁንም ያለች። ስንት አይነት የወሲብ ክህሎት አለ። እሷው መክሊቷን ሳታበዛው እና ሰነፍ ሴት ባሏን ከሳሽ ነች። በመክሊቷ ስለማታመርት ምንድነው የሚቀናት? ክስ። መኝታ ቤት ውስጥ አናቱ ደግሞ ወንድ ልጅ ካመናጨቀችሁትና ከተነጫነጫችሁበት የወሲብ ፍላጎቱ ይሞታል። እንዲያው እልህ ይዞት ካላደረገ በስተቀረ ኩምሽሽ ነው። እና እቺ ሴት መንፈሳዊነትን እንደ ሽፋን ልትጠቀም ትሞክራለች። ብዙ ጊዜ ሴቶች ጽድት ብለው ይወጣሉ። ጽድት ሲሉ የልትሄጂ ነው የሚለው ባሏ ራሱ። በማታ አሁን እንዲያው እዚህ አሁን ይሄን አንድ ባልና ሚስት የተማራችሁት ይገባችኋል። ትምህርቱ እየሰራ ነው ልትሉ ትችላላችሁ። ግን እዚህ አሁን ሚስት የሌለች ማታ ላይ ወይም ደግሞ ባልሽ እዚህ የሌለ ማታ ላይ እስቲ ትጥብጥብ በይ፣ ዶሮራን ተቀቢ ምናምን ማታ ላይ ጽድት በይ። ቀጥታ ባልሽ ምን የልትሄጂ ነው። ምክንያቱም ለሱ እንደሱ ሆነሽ አታቂማ፣ አትሆኝም ለሱ። የጫማ ሽታ የመታው መኝታ ቤት ሰራዊት በፈረስ የጋለበበት የሳር ሜዳ የሆነ ፊቷን ይዛ ነው የምትቀርበው። እና ደግሞ ምን አይነት ሴት መሆን ትፈልጋለች? ያቺ የምሳሌ 31ዷን ልባም ሴት። የምሳሌ 31ዷ ልባም ሴት እኮ ከሌሊት ጀምሮ ስራ ሰርታ ባሏ ሲያያት እንደዚህ ነው የሚላት፣ በምድር ላይ ብዙ ቆነጃጅት ሴቶች አሉ፣ የኔዋ ግን ትለያለች ነው የሚለው እንጂ የኔዋ ከሰራተኛ መለየት አቅቶኛል አይልም። ከተማ ያገቡ የሚመስሉ ሴቶች ሻሽ ማሰር ካለብሽ ራሱ ባልሽን ካስተናገርሽ በኋላ ነው ማሰር። ይሻው ጸጉርሽን አናትሽን ማሳጅ ያርገው። የተቀጠለም ካለ ይፈታዋል በዛው። እና አንዳንድ ሴቶች እዛች ዋናዋ ቦታ ላይ ብቻ ነው፣ ሌላው የማይነካ ነው። ከህፃናት የተከለከለ እንደሚለው መድኃኒት ክልክል ነው። ባልሽን ማስደሰት ግዴታሽ ነው። በቃ ስታገቢ የወሰንሽው አንዱ ጌታን ለማስደሰት ብቻ ሳይሆን እሱን ለማስደሰት ነው። እና አንዳንድ ሰዎች አግብተው መንፈሳዊ ይሆናሉ። ጌታ ሆይ ፓስተር ጸልይልኝ፣ ጌታ ሆይ ጾም ጸሎት፣ እህቶች ጌታ ባል ስጣት ምና
ምናምን ተብሎ ተጸልዮላት ብላ በእግር በፈረስ ተፈልጎ ተገኝቶላት ካገባች በኋላ አሁን እሱ ቤት አለ። ሃሌሉያ 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 ሃሌሉያ። እስቲ እንጸልይ መንፈሳዊ ባንዴ መልአክ ጾም ፈልጋለሁ ይላል መጽሐፍ ቅዱስ። ተነጋግራችሁ ነው የሚለው። ብቻሽን መጾም አስበሽ መከልከል የለም። ምንትን መንፈስ ጌታ ተናግሮኝ ነው፣ ህልም አይቼ ነው፣ በነቢያት ተናግሮኝ ነው፣ ለራሴ ተናግሮኝ ነው። መጾም ፈልጋለሁ 5 ቀን 3 ቀን 1 ቀን የለም። ተመካክራችሁ ነው የሚለው። ምክንያቱም ያንቺ አይደለማ ይሄ ሰውነት መወሰናት። አንደኛ ቆሮንቶስ 7:34 ስለዚህ ራስሽን የሚያስደስትሽን ነገር ብቻ በትዳር ውስጥ የምታረጊ ከሆነ እንዳንቺ መጥፎ ሴት የለም። 7:34 አንደኛ ቆሮንቶስ 7:34 በዚህ ሁኔታ ሐሳቡ በሁለት ተከፍሏል ማለት ነው። እንዲሁም ባል ያላገባች ሴት ወይም ልጃገረድ በስጋዋና በነፍሷ ተቀድሳ የጌታ ለመሆን ስለምትፈልግ ሐሳቧ የሚያተኩረው ጌታን በሚመለከት ሥራ ነው። ያገባች ሴት ግን ባሏን ለማስደሰት ስለምትፈልግ የምታስበው የዓለምን ነገር ነው። ማሰብ አለብሽ። ዛሬ ከባሌ ጋራ እንዲህ አይነት ወሲብ ነው የምፈጽመው ብለሽ ማሰብ አለብሽ። ከጠየቀኝ ራሴን እሰጠዋለሁ አይደለም። አስቢ እንዴት እንደምታስደስችው። የዓለምን ነገር ማሰብ አለባት ባሏን ለማስደሰት። ሶሪ ብዙ መንፈሳዊ ነን የሚሉ ሴቶች አያስቡ። ከጠየቃቸው እሺ ይላል። ቢበዛ ኪኒን ነው የሚወስዱት። ያው አይታወቅም መቼ እንደሚፈልግ ብለው ኪኒን ድንገት ስለማይወሰድ ኪኒን የሚወስዱ ሴቶች ሁሉ ጊዜ ነው የሚወስዱት። በቃ ትልቅ ዝግጅት ከተባለ እሱ ነው። ግን ባሏን እንዴት ማስደሰት እንዳለባት ምን ታደርጋለች ይላል? ታስባለች። ስጋዊ ነገር ያገባች ሴት አንዱ የማግባትሽ እውነታ ይሄን ማሰብ መቻልሽ ነው። ይሄን ካላሰብሽ አላገባሽም እኮ ማለት ባል የለሽም ማለት። ብዙ ሴቶች ባል የላቸውም እኮ ተስብዬ የላቸው ያላቸው ስራ፣ እንጀራ፣ ቤት ጽዳት፣ ልጆች፣ ሩጫ፣ ማህበራዊ ጉዳይ ምናምን፣ ጸሎት፣ ቸርች። ባል የላቸው ምንም አያስቡም። ለዚህ ነው እኮ ጨርቅ የሆነ ሰውነት አልጋ ላይ ይዘው የሚመጡት። አያስቡማ። መጽሐፍ ቅዱስ ግን ታስብ ይላል። ታስባለች ይላል። ትጥብ ማለት አለባት። ሃሌሉያ። ያ ማለት አሁን ምንድነው መሰለህ ታሪካችን በፍቺና በቤት ውስጥ መቁሰል ከሚያልቅ እዚህ ተምረን ብንለወጥ አይሻልም? ሴት ልጅ ጽድት ማለት አለባት። መዓዛዋ የሚያምር መሆን አለበት። ሃሌሉያ። ይሄ ጋብቻ ትምህርት ነው። አትዚት ሶስተኛ እስካሁን ሁለተኛው ነጥብ ላይ ነበርኩ። ቀዝቃዛዋ ሴት ተመችታቸዋለች ማለት ነው። ሶስተኛ ተጨቃጫቂና ኃይለኛ ሴት። ብዙ ከማውራቴ በፊት እሺ ጥቅሶችን እናንብብና ጥቂት ነገር ብዬ እጸልያለሁ። እዚህ ላይ መለስ ልበል። ሴቶች እግራችሁ የሚያምር ሴቶች ቁምጣ፣ አጭር ቀሚስ። አሁን የሴት ልጅ ፒጃማ እና የወንድ ልጅ ፒጃማ ይለያያል። ምን አይነት የሴት ልጅ ፒጃማ? ስስ ነው አይደል? የወንድ ልጅ ደግሞ እንደ ወፈር ያለ ሙቀት የሚሰጥ። በዓላማ እኮ ነው የሚሰራው።
በዓላማ ነው እንደሱ የተደረገው። እና ወዛም እግር፣ እርጥብ ከንፈር እና ንጹህ አስደሳች ፊት ይዞ ሁሉ ጊዜ ማታ ሙዳችሁ ሲመጣ አይደለም ከበባው እንዳለ በቃ ስትፈልጊ ዳቦ ጋግሪ እንዳለ ሲያብርሽ እንደሱ አይደለም። ሁሉ ጊዜ ታማኝ ወሲብ ጓደኛ መሆን ስላለብሽ ቢቻል ቁምጣ ወይም አጭር ቀሚሶች ቢኖራችሁ። ሃሌሉያ። ቅዝቃዜ ነው፣ ብርድ ነው፣ አትውጧ። በቃ ሆነ ሰዓት በኋላ ከሰል አድርጋችሁ ቤት ውስጥ ቁጭ ማለት ነው፣ ማሟሟቅ ነው። አሜን። ሴትዮዋ እንዳለችው ማታ ማታ ለምንድን ነው ሲል ልጁ ለአባትህ ምግብ እያሞኩለት ነው እንዳለችው። ስለዚህ ራስን በዛ ሁኔታ ሁሉ ጊዜ ሴቶች ዝግጁ ማድረግ አለባቸው። ልንገራችሁ፣ ወንድ ልጅ ማንበብ ካለበት ከዚያ በኋላ ንቁ አንባቢ ነው የሚሆነው። መጸለይ ካለበት ከወሲብ በኋላ በደንብ ነው የሚጸልየው። ማንኛውንም ስራ ከወሲብ በኋላ አክቲቭሊ ይሰራል። ወሲብን እያሰበ ግን አክቲቭ መሆን አይችልም። ስለዚህ እሱ ረዳት ከሆንሽ በዚህ አቅጣጫ ሁሉ ጊዜ ከጎኑ መቆምና ዝግጁ መሆን ያስፈልጋል። ያኔ የየለት ናፍቆት ሆነሽ ትቀጥያለሽ። አሜን። በገዛ አካሉ ሸፋፍናችሁ እኔን ያየ እውር ይሁን የሚል መልክ ይዛችሁ ቤት ውስጥ መጠበቅ ልክ አይደለም። የሱ ነው፣ የህዝብ አይደለም። ስትወጡ ባይሆን ረዘም ያለ ነገር ልበሱ። ጡታችሁንም ሌላውም ነገራችሁንም ሸፈን አድርጉ ስትወጡ። የህዝብ አይደለማ። ቸርችም እንደሱ ጥሩ ነገር ለብሳችሁ ነው። የቸርችም አይደለም፣ የባልየው ነው። ቤት ውስጥ ግን በዚያ ደረጃና ሲመጣ በቃ የኔዋ ዋው ማለት አለበት። በዚህ አቅጣጫ ሲሪየስሊ እህቶችን አደራ አላለሁ። ከዛ ውጪ አትሙቱ፣ አክቲቭ ሁኑ፣ ምላሽ ስጡ። አንዳንዴ ታውቃላችሁ፣ ቀዝቃዛ ሴት ጋር የሚኖር ሰው በጣም ብስጩ ነው። በምን መሰላችሁ? ሴትየዋ በውጪ ሰዎች ዘንድ ባላት ተቀባይነት ያበሳጫው። ሰዎች ጎበዝ ሴት፣ ምርጥ ሴት ምናምን ስትባል እሱ ቤት ውስጥ የሚደርስበትን በደል ስለሚያይ ይከፋል። በሌሎች ማድነቅ እሱ ምን ያደርጋል? ይከፋል። ይሄ ብቻ አይደለም። ከቀዝቃዛዋ ሴት ጋር የሚኖር ሰው ሰነፍ ስለሆነች የሷን ክፍተት ለመሙላት ብዙ ጊዜ ቤት ውስጥ ይታሰራል። አልጋ ሲያነጥፍ፣ የሆነ ነገር ሲያደርግ፣ ምሳ ሲሰራ፣ ቁርስ ሲሰራ፣ ቤት ሲያጸዳ ምናምንና ማህበራዊ ህይወት የለውም። የት ነህ? ሚስቴ ጋር። የት? እቤት ነኝ። ምን እያደረክ? ትንሽ እንደዚህ ኮክ እቤት። ምክንያቱም እንደሱ ካላደረገ ማታ የለሁም ነው የምትለው። እና ወንድ ልጅ ወጥቶ ዞር ብሎ የሆነ ነገር አድርጎ ሲመጣ ነው ጥሩ። ጠጥቶ ማለት አይደለም፣ ሰርቶ ማለት ነው። አየር ቀይሮ ማለት ነው። እና ሌላው ከቀዝቃዛዋ ሴት ጋር የሚኖር ወንድ ሴቶችን ሁሉ የመጠርጠርና የመናቅ እና በጣም ወደው ባሌ ምናምን ስትል ከ6 ዓመት በኋላ እናያሻለን ይላታል። ምክንያቱም የሱ ሚስት በረዶ ሆናለች። እና ዛሬ የ30 ዓመቱንም የ6 ወሩንም በጌታ በኢየሱስ ክርስቶስ ስም በጣም ምርጥ የሆነ እሳት ላይ እንደተጣደ የተንተከተከ ይሆን ዘንድ ጸለይኩኝ። ስንፈተ ወሲብ ከሴቶች ላይ የተነሳ ይሆን።
ሃሌሉያ። ከዚህ ውጪ የጥንዶች ቀን አሁን እንዴት ነው እያስተማረ ያለው? ጉባኤ ላይ እንደዚህ ትምህርት አለ። መች ነካሁት? አልነካሁትም አይደል ዶክተራሽ? የጥንዶች ቀን ላይ እኮ ስንነካው ፍርጥርጥ አድርገን ነው የምንነካው። እዛ አልተነካም። ትምህርት ነው። አሁን ጨዋ ትምህርት ነው እያስተማርኩ ያለው። በጣም ጨዋ ትምህርት። የጥንዶች ቀን ላይ ግን በደንብ ነው የምናወራው እና ከዛ ውጭ ደግሞ በጣም ምርጥ የጥንዶች ጊዜ ይኖረናል። ፈታ እንላለን። ሃሌሉያ። ሰው ለመጀመሪያ ጊዜ ከሚስቱ ጋር የሙሽራ ቀኑ ጥሩ ቀን ከሆነ የዛን ቀን፣ አለበለዚያ የሆነ በጋብቻ ውስጥ የሆነ ቀን ያሳለፈውን ጥሩ ቀን ያን ቀን ያሳልፋል። እና የጥንዶች ቀን አለ። ጥንዶች እዛ መመዝገብ ትችላላችሁ። ሃሌሉያ። በጣም ግን ሴቶች ደግ ናቸው። ስለነሱ እንደዚህ ያስተማርኩኝ ፊታቸው ፈገግ ያለ ነው እና ይሄን ፈገግታ ስለ ወንዶች ሳስተምር ወንዶች ይኖራቸው ይሆን ወይ የሚል ስጋት አለ። ይኖራቸዋል? እሺ እናየዋለን ያኔ። ወንድ ልጅ ግን በባህሪው ድክመቱ ሌላ ሰው እንዲያቀበት አይፈልግም። ከተናገርሽ የመጨረሻ ይሆናል የሚለው እና በጣም እርግጠኛ ሆኖ ሚስቶቻችሁ ምንም አልነገሩኝም፣ ግን እንመጣለን። ሃሌሉያ። እንጸልይ። አንድ ነገር እንድትጸልዩ ይፈልጋለሁ። የኢትዮጵያ ስፔሻሊ የአማኞች ትዳር እንዲታደስ ከኔ ጋር እንድትጸልዩ እጆቻችሁን አንሱና ለአንድ ደቂቃ ጸልዩ። እግዚአብሔር ሆይ የአማኞችን የአገልጋዮችን የቤተ ክርስቲያን ልጆች ትዳር ይታደስ። በቤታቸው ደስታ፣ በቤታቸው ፍስሐ ይሁን። እንደገና አንተ የእያንዳንዱን ሰው ቤት አድስ፣ አእምሯቸውን አድስ፣ ስሜታቸውን አድስ፣ ግንኙነታቸውን አድስ፣ እውቀት ይለቀቅላቸው ብላችሁ ጸልዩ። እግዚአብሔር ሆይ በጌታ በኢየሱስ ስም ደግሞ እጸልያለሁ። እዚህ ላሉ አሁን ይህን ትምህርት እየተማሩ ላሉ፣ በኦንላይንም እየተከታተሉ ላሉ፣ ይህን መልእክት ለሚሰሙ ሁሉ ዛሬ በኢየሱስ ስም እጸልያለሁ። ቤተሰባቸው፣ ትዳራቸው እንደገና የታደሰ ይሁን። የፈረሰ ስሜት እንደገና ይገንባ። የፈረሰ ግንኙነት እንደገና ይታደስ። ምናልባት በመገፋት በጫና በቁጣ እንደዚሁ ደግሞ በሚስቱ ቅዝቃዜ ልቡ የወደቀ ጥላቻ ውስጥ የገባ እየተገፋ እንዳለ የሚሰማው ወንድም ዛሬ እንደገና ለሚስቱ የታደሰ ልብ እንዲሆንለት፣ እንደገናም ደግሞ ሚስት በንቃት ባሏን ማስተናገድ የምትችልበት ለባሏ ረሃቧን የምታሳይበት መነቃቃት እንዲመጣ በኢየሱስ ስም ጸለይኩኝ። በመካከል ከነበረው ክፍተት የተነሳ ቤታቸው ውስጥ የተፈጠረውን ቅዝቃዜ አስወግዳለሁ። የህይወት መንፈስ እንደሚንቀሳቀስ እንደዚሁ በወሲብ አቅጣጫ እያንዳንዱ ብልቶቻቸውና ውስጣዊ ስሜቶቻቸው ከቅባቱ የተነሳ እንዲነቃቃ በኢየሱስ ስም ጸለይኩኝ። እንደተቀባ ሰው ሁሉ ነገራቸው አክቲቭ እንዲሆን፣ ትኩስ እንዲሆን፣ የጋለ እንዲሆን፣ ለትዳር አጋራቸው እንዲህ አይነት ጉጉትና ረሃብ እንዲመጣ ጸለይኩኝ። ይሄን
ከማጣት የተነሳ ተፈጥሮ የነበረ ክፍተት፣ ከዚያም ክፍተት የተነሳ በትዳራቸው ላይ፣ በኑሯቸው ላይ፣ በኢኮኖሚያቸው ላይ፣ በጤንነታቸው ላይ እጁን የሰደደን ኃይል በኢየሱስ ስም አስወጣለሁ። በጌታ በኢየሱስ ክርስቶስ ስም አጥንቶቻቸው ይለመልሙ ዘንድ፣ ነርቮቻቸው ይታደሱ ዘንድ፣ የውስጥ ኦርጋኖቻቸው ይታደሱ ዘንድ በኢየሱስ ስም ጸለይኩኝ። በሽታ ነቀልኩኝ። የኢኮኖሚ ድቀትን ነቀልኩኝ። የስነ ልቦና ቀውስን በኢየሱስ ስም ነቀልኩኝ። የትኛውም መርገም፣ የትኛውም የጠላት እጅ በኢየሱስ ስም የተመታ ይሁን። ሰላም በቤታችሁ ላይ ይስፈን። ደስታና ተድላ ይሁንላችሁ። በባልሽ መደሰት ይሁንልሽ። በሚስትህ መደሰት ይሁንልህ። እርካታ፣ ደስታ እግዚአብሔርን የምታመልክበት ምክንያት ይሁን። እግዚአብሔር ስለሰጠህ ሴት የምትባረክበት ደስታ ቤትህን ይጎብኝ። እግዚአብሔር ስለሰጠሽ ወንድ፣ ስለሰጠሽ ባል ስሙን የምትባረክበት ደስታ በቤትሽ ይሁን። በኢየሱስ ስም እንዲህ ባረኳችሁ። አሜን።